በስናን ወረዳ አጠጣ አካባቢ በኮረብታና በደጋማሌ አካባቢ ጽንፈኛ ቡድኑ ላይ እርምጃ ተወሰደ። ኢትዮጵያ ተጨማሪ የህዳሴ መሰል ፕሮጀክቶችን ልትገነባ መሆኑ ተሰማ። የኢትዮጵያ ወታደራዊ አካዳሚ የ71ኛ መተማ ኮርስ እጩ መኮንኖችን ዛሬ አስመርቋል። በስናን ወረዳቱ ላይ የተገኘ አካባቢ በኮረብታና በደጋማሌ አካባቢ ጽንፈኛ ቡድኑ ላይ እርምጃ ተወስዷል። የስድስተኛ እዝ ኮር የቀጠናውን ሰላም ለማረጋገጥ በስናን ወረዳ በኮርታባና በደጋማሌ በጽንፈኛ ቡድኑ ላይ ከፍተኛ ኪሳራ ማድረሱን የኮሩ አዛዥ ብርጋዴር ጀነራል ሶፊያን ሼህ መሐመድ ገልጸዋል። ኮሩ በዋበር አዲስ ዓለም በሚባል አካባቢ ባካሄደው ውጤታማ ኦፕሬሽን የጸረ ሰላም ቡድኑን አቅም የሚያዳክሙ በርካታ ወታደራዊ ቁሳቁሶችን በቁጥጥር ስር ያዋለ ሲሆን በቡድኑ አባላትና አመራር ላይም ከፍተኛ ወታደራዊና ስነልቦናዊ ምት አሳርፏል ብሏል። በስምሪቱ በስናን ወረዳ አጠጣ አካባቢ ከጥምር ጦሩ ጋር በተደረገ ስምሪት በርካታ የነፍስ ወከፍና የቡድን መሳሪያ የተለያየ አይነት ተተኳሽ እንዲሁም ተሽከርካሪን ጨምሮ የተለያየ አይነት ንብረት በቁጥጥር ስር መዋሉን ብርጋዴር ጀነራል ሶፊያን ገልጿል። አካባቢውን ሰላምና ደህንነት በዘላቂነት ለማረጋገጥ የሚካሄደውን አሳዶ የመደምሰስና የጸጥታ ማስከበር እርምጃ ተጠናክሮ እንደሚቀጥልም አቶ ሶፊያን ተናግረዋል። የኢትዮጵያ ወታደራዊ አካዳሚ የ71ኛ መተማ ኮርስ እጩ መኮንኖችን ዛሬ አስመርቋል። በምርቃቱ ላይ የተገኙት ፊልድ ማርሻል ብርሃኑ ጁላ የሚከተለውን ንግግር አድርገው ነበር። ኢትዮጵያ በየዘመኑ በታሪካዊ ጠላቶችና በውስጥ ባንዳዎች ብትፈተንም ጀግናው የመከላከያ ሰራዊት የነኝን ኃይሎች ፍላጎት እያከሸፈው ይገኛል ሲሉ የጦር ኃይሎቹ ኢታማዦር ሹሙ ተናግሯል። በኢትዮጵያ ወታደራዊ አካዳሚ የ71ኛ ዙር መተማ ኮርስ ካዴት እጩ መኮንኖች ምርቃት ላይ በክብር እንግድነት ተገኝተው ንግግር ያደረጉት የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በምስራቅ አፍሪካ ቀንድ ቀጠና የምትገኘው ኢትዮጵያ በታሪካዊ ጠላቶች በየዘመኑ ስትፈተን መቆየቷን አውስተው በታሪካዊ ጠላቶችና በባንዳዎች የተሰራው ግፋት ደባ ጉዳት አላደረሰም ባይባልም ጀግናው የኢትዮጵያ መከላከያ ሰራዊት ይህንን እኩይ የጥፋት ሴራ በጀግንነት እያከሸፈው ይገኛል ብለዋል። ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ፈተና ይበዛባትም ፈተናውን በጀግኖች ልጆቿ እያለፈች ትገኛለችም ነው ያሉት። የኢትዮጵያ ወታደራዊ አካዳሚ ተመራቂዎችም ይህንን አኩሪ ተጋድሎ ለማስቀጠል ለእናት ሀገራቸው በየዘመኑ መስዋዕትነትን እየከፈሉ ይገኛሉ ያሉት ፊልድ ማርሻል ብርሃኑ ጁላ አካዳሚው ኢትዮጵያን ያስቀጠሉ ጀግኖች መኮንኖችን ያፈራ የወታደራዊ የልቀት ማዕከልም እንደሆነ አብራርተዋል። ፊልድ ማርሻል ብርሃኑ ጁላ አካዳሚው የሥርዓተ ትምህርቱን ዘመኑ በሚጠይቀው ዕውቀት በማዘመን በማሻሻል ለተቋማዊ ፕሮፌሽናሊዝም ምቹ መደላደል የፈጠረ አንጋፋ አካዳሚ ስለመሆኑም ገልጿል። ፊልድ ማርሻል ብርሃኑ ጁላ ተመራቂ እጩ መኮንኖች ያሳየኑትን ተነሳሽነት አድንቀው በስልጠና ያገኙት ዕውቀት የሚዳብረው በሚቀላቀሉበት የጦር ክፍል በተግባር በሚያገኙት ልምድና ዕውቀት ስለሆነ ተግባራዊ ማድረግ እንደሚገባቸውም አሳስበዋል። ኢትዮጵያ ተጨማሪ የህዳሴ መሰል ፕሮጀክቶችን ልትገነባ መሆኑ ተሰማ። በአባይ ወይም በብሉ ናይል ወንዝ ላይ ተጨማሪ 3 ግድቦችን ለመገንባት የታቀዱት አዳዲስ የሃይድሮ ኤሌክትሪክ ፕሮጀክቶች እጅግ የላቀ የማመንጨት አቅም ካላቸው ሰፋፊ ማዕቀፎች ጋር በካይሮ የፖለቲካና የቴክኒካዊ ክበቦች ውስጥ አዲስ የፍርሃት ማዕበልን ቀስቅሰዋል። ታላቁ የኢትዮጵያ ህዳሴ ግድብ ውዝግብ ሙሉ በሙሉ ሳይጠናቀቅና በድል አድራጊነት ወደ ሙሉ ስራ መግባቱ ሳያበቃ አሁን ደግሞ 10 ጊጋዋት ገደማ ሊያመነጩ የታቀዱ 3 ግዙፍ ፕሮጀክቶች መፈጠራቸው አዲስ የጂኦፖለቲካዊ ውጥረት መድረክን ከፍቷል። ይህ የግብጽ ተቃውሞ ግን ከቴክኒካዊና ከውሃ ፍሰት ስጋት የዘለለ ጥልቅ ታሪካዊ ፖለቲካዊና ስትራቴጂካዊ ምክንያቶች ያሉት የዘመናት ሴራ ውጤት መሆኑን የፖለቲካ ተንታኞች የጂኦፖለቲካ ባለሙያዎች በአጽንኦት ያስረዳሉ። የግብጽ ስጋትና የባለሙያዎች ክርክር ከቴክኒካዊ ቅጀት እስከ ብሔራዊ የደህንነት ሰበብ የቀድሞ የግብጽ ውሃ ሀብትና የመስኖ ሚኒስተር መሐመድ ናስር አልአዲን የአረብ ምርምር ማዕከል ኃላፊ መሐመድ ፋቲ አልሸሪፍ እንደሚሞግቱት እነዚህ አዳዲስ ፕሮጀክቶች በግብጽ ላይ ያለውን ነባር የውሃ እጥረት ያባብሱታል። ግብጽ ለንጹህ ውሃ አቅርቦት ሙሉ በሙሉ በሚባል ደረጃ በናይል ወንዝ ላይ የተመሰረተች በመሆኗ በማንኛውም የላይኛው
ተፋሰስ ላይ የሚደረግ ትልቅ የውሃ መሰረተ ልማት እንቅስቃሴን እንደ ብሔራዊ የደህንነት ስጋት ትመለከተዋለች። እንደ አውሮፓውያን አቆጣጠር በ2010 በናይል ተፋሰስ የትብብር ማዕቀፍ NBI ድጋፍ የተደረጉ ጥናቶች እነዚህ ፕሮጀክቶች በግብጽ ላይ ተጽዕኖ እንዳላቸው እንደማያሳዩ ካይሮ ብታነሳውም እነዚህ ፕሮጀክቶች ግብጽ ላይ ምንም አይነት ጉዳት አያደርሱም። አሁን ደግሞ ባለፈው በመጋቢት ወር ኢትዮጵያ ለ3 አዳዲስ ግድቦች ጨረታ ማውጣቷን ማስታወቋ የካይሮ ስጋት እጅግ ከፍ ብሏል። ይህ ሁሉ ጩኸት ካይሮ በቀጠናው ላይ የነበራት ብቸኛ የአስተዳደር መብትን ለማስቀጠል የምታደርገው የሰበብ ድርጊት እንጂ ከሳይንሳዊ እውነታ ጋር ብዙም የተያያዘ አይደለም። የግብጽ የዘመናት ሴራ የግብጽ ተቃውሞ ከግድቡ የውሃ አሞላል ወይም የኃይል ማመንጨት እንቅስቃሴ ጋር ብቻ የተያያዘ አይደለም። ይልቁንም በቀጠናውና በአባይ ተፋሰስ ውስጥ ለዘመናት የነበራትን የፖለቲካና የኢኮኖሚ የበላይነት ከመጠበቅ ፍላጎት የሚመነጭ ስትራቴጂካዊ ስንጥቅ ነው። ግብጽ በ1929 በኮሎኒያል ዘመን የተደረጉና ኢትዮጵያን ያላካተቱ የውሃ ክፍፍል ስምምነቶችን በመያዝ በአባይ ወንዝ ላይ የታሪካዊ መብትና የማገድ ወይም ቬቶ ፓወር ባለቤት ነኝ የሚል አቋም ስታንጸባርቅ ቆይታለች። የህዳሴ ግድብ መጠናቀቅ ይህንን የቆየ የበላይነት ትረካ በይፋ በመቀየሩ ካይሮን ከፍተኛ ስትራቴጂካዊ ስጋት ውስጥ ጥሏታል። በግብጽ የውስጥ የፖለቲካ ውስጥ የአባይ ወንዝ ጉዳይ የብሔራዊ ደህንነት የህልውና ጥያቄ ተደርጎ ይወሰዳል። የግብጽ መሪዎች የህዝቡን ቀልብ ወደ ውጫዊ ብሔራዊ ጉዳይ በማዞር እና ሀገራዊ ስሜትን በመቀስቀስ የውስጥ የፖለቲካዊ ኢኮኖሚያዊ ጫናዎችን ለማቃለል የአባይ ጉዳይን እንደ ፖለቲካ መጠቀሚያ አድርገው ይጠቀሙታል። ግብጽ የምትቃወመው ህዳሴ ግድቡን ብቻ ሳይሆን ኢትዮጵያ ወደፊት በአባይ ተፋሰስ ላይ ልታካሂዳቸው የምትችላቸውን ሌሎች የመስኖና የውሃ ልማት ፕሮጀክቶችን መነሻ በማድረግ የህዳሴ ግድብ ስኬት ኢትዮጵያ የተፈጥሮ ሀብቷን የመጠቀም መብቷን በተግባር ያረጋገጠ በመሆኑ ካይሮ የላኞቹ የተፋሰስ ሀገራት ተመሳሳይ እርምጃ ይወስዳሉ የሚል የህልውና ስጋት አላት። የኢትዮጵያ ሉዓላዊ አቋምና የኃይል ሚዛን ኢትዮጵያ በበኩሏ የሃይድሮ ኤሌክትሪክ ልማቷ ለኢኮኖሚ እድገቷ፣ ለኢንዱስትሪ ማዕቀፏና ለህዝቧ የኃይል ፍላጎት መሟላት እጅግ ወሳኝ መሆኑን ያለማቋረጥ ስትገልጽ ቆይታለች። የውሃ ሀብትን ፍትሃዊና ምክንያታዊ ባልሆነ መንገድ ላለመጠቀም የሚቀርቡ ውጫዊ ተጽዕኖዎችን ብሎም የቬቶ መብቶችን ኢትዮጵያ በጽኑ ትቃወማለች። የታችኛው ተፋሰስ ጉዳት የሌለበት ልማት ኢትዮጵያ የውሃ ፕሮጀክቶቿን በታችኞቹ ተፋሰስ ሀገራት ላይ ዘላቂና አውዳሚ ጉዳት ለማድረስ ያላለመ ይልቁንም የኃይል አቅርቦትን በማስፋፋት ለቀጠናዊ ትስስር የሚጠቅም መሆኑን አበክራ ትናገራለች። ግድቡ ኢትዮጵያን በምስራቅ አፍሪካ ትልቋ የኤሌክትሪክ ኃይል ላኪ በማድረግ ረገድ ከፍተኛ ሚና ተጫውቷል። ይህ የኢኮኖሚና የዲፕሎማሲ አቅም እድገት ለኢትዮጵያ ትልቅ አቅም ፈጥሯል። ኢትዮጵያ በምስራቅ አፍሪካና በስንት ሸለቆ ቀጠና የምታሳድረውን የጂኦፖለቲካ ተጽዕኖ ከፍ የሚያደርገው በመሆኑ ግብጽ የቀጠናው ዋና የበላይ አስተዳዳሪነትን ያጣው የሚል ስጋት አድሮባታል። የጂኦፖለቲካ እንቆቅልሽና ወደፊት አቅጣጫ ጋይ ማዕቀፍ አለመኖር በሶስቱ ሀገራት መካከል በታላቁ የህዳሴ ግድብ ዙሪያ የታየው የረጅም ጊዜ አለመግባባት አሁን ለሚነሱት አዳዲስ ፕሮጀክቶችም ተመሳሳይ የዲፕሎማሲ ግጭት ውርስ እንዲኖረው አድርጓል። ሁለተኛ የቅድመ ማስጠንቀቂያ ወይም የትብብር ጥያቄ ግብጽ ማንኛውም አዲስ ፕሮጀክት ከመከናወኑ በፊት ቅድመ ማስጠንቀቂያ ወይም አጠቃላይ የተጽዕኖ ግምገማ ኢምፓክት አሴስመንት እና የሶስትዮሽ ስምምነት ሊኖር ይገባል ስትል ትሞግታለች። ነገር ግን ይህ ሁሉ ፍትሃዊ ያልሆነውን የቅኝ ግዛት ስምምነት ለማስቀጠል የሚደረግ ምናባዊ ጥረት ነው። በአባይ ወንዝ ላይ ተጨማሪ 3 ግድቦችን የመገንባት እቅድ የናይል ተፋሰስን ፖለቲካ ወደ ሌላ ታሪካዊ ምዕራፍ አሸጋግሎታል። ካይሮ የቅኝ ግዛት ውርስ በሆነው የብሔራዊ ደህንነት ስጋት ማዕቀፍ ውስጥ ሆና ተቃውሞውን ስታጠናክር፣ አዲስ አበባ ደግሞ የኢኮኖሚ ሉዓላዊነቷን የልማት መብቷን ላለማስነካት ጽኑ አቋም ይዛለች። የዚህ ውጥረት መፍትሄ የሚገኘው በዜሮ ድምር ፖለቲካ ሳይሆን በባርነት ዘመን በተረቀቁ ህጎች ሳይሆን በጋራ ተጠቃሚነትና በግልጽ የትብብር ማዕቀፍ ብቻ ላይና እዛ ላይ በመመስረት ነው። ሰብስክራይብ ማድረጋችሁን እንዳትረሱ።